ቶሎ አርሸሽ ቶሎ ልመለስ። ቀጥ ከሷ ጋር ደግሞ በምን ተገናኘ? መንገድ ላይ እየጠበቁ እያስፈራሩኝ ነው፣ ግን ውስጤ በጣም እየተጨነቀ አለበለዚያ ግን ሲጣድርጌ ነው መገልሽ። እኔ ግን በጣም ፈርቻለሁ። እመስላለሁ። እያስመሰልክ ነው እንዴ? እያስጨነቀኝ ነው። ደግሞ ምን አደጋል? ወደ ተንኮል ነው ወደ ስርቆት ነው የምታንጋጥጪው? እና ታዲያ ለምንድን ነው ልጅ የሚያስጨንቀው? ምን ልሁን ነው የሚለው? ቆይ እኔና ዴቭ ልንጋባ። ምን አንዳች ነገር ሳትፈልጊ እንደማትመጪ አውቃለሁ። እኔ እንዳንተ አይነት ወንድም የለኝም። አወይ ድሌ ተኮር ብለህ ካየከኝ ወድቄሽ ፊትሽ ይናገራል። የሆነ ነገር መሆንሽ። አዴ እኮ ደውላ በቶሎ መሰለኝ። እኔማ ሚስቴ ጋር ነበር። ሚስቴ? ፍቅር ቆይ ኬጂ ተማሪነት እንደ ቤተሰብ እንደዚህ የምታመላልስ? ቀን በቀን አስበዋለሁ። አንተና አዴ ልትጋቡ ነው? አዎ ብራ ፍቅር እናቷን ወደ ትምህርት ቤት ስመላለስ እየፈራሁኝ፣ ስለዚህ የሚከተለኝ ጋርድ እፈልጋለሁ ስትል ጥያቄ አቀረበችላት። በስከ መጨረሻ ሩታ አደይና ዴቭ ሊጋቡ እንደሆነ ለብርሃን ፍርጥርጥ አርጋ እውነታውን ነግራ ገላገለቻቸው። ብርሃንም አሁን እየተሰማት ያለው ስሜት እጅግ በጣም የሚከብድ ስሜት ነው። ዳኒ ፍቅርን በግድ ፍቅረኛዬ ካልሆንሽ እያለ እያስገደዳት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 159 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ዴቭ በስከ መጨረሻ ምኞቱ ተሳክቶለት ወደ ቤቱ እየተመለሰ ይገኛል። እሱም በዳይመንድ ምክንያት ማለትም ዳይመንድ ለአደይ አባት የሌለ ታሪክ ፈጥሮ ስለነገራቸው አሁን ደግሞ የአደይ አባት የዴቭ እና የአደይን የጋብቻ ጥያቄ ተቀብለው እንዲጋቡ ስለፈቀዱላቸው እጅግ በጣም ደስተኛ ሆኖ ይገኛል። አሹ ዛሬም በድጋሚ ለሮማን ያለውን ፍቅር ሊገልጽላት እየሞከረ ይገኝ ነበር። ነገር ግን አሁንም እንዳልተሳካለት አይተናል። ፍቅርን ፍለጋ ሄዶ የነበረው ዳኒ ፍቅር ደግሞ እብድ ነው፣ እማዬ እንዴት አስከትለሽው ትመጫለሽ? እሱ እኮ የአእምሮ ህመምተኛ ነው ስትል ለእናቷ በነገረቻት መሰረት እናቷን በቃ ታዲያ አሁን እንዴት እናድርግ እያለች ብትጨነቅም ነገር ግን ፍቅር እኔ ወደ ቤቱ ሸኘዋለሁ አትጨነቂ እማዬ በማለት ነበረ ዳኒን ወደ ውጭ ይዛው የወጣቸው። እናም እየሸኘችው በነበረበት ሰዓት እንግዲህ ዳኒ እንደ በግ እየተነዳው ሲሄድልሽ ጊዜ ቂል አደረግሽኝ ወይ በማለት ነበረ ፍቅር አፈቅርሻለሁ እናም ደግሞ ላገባሽ እፈልጋለሁ ሲል የፍቅር ጥያቄ ያቀረበላት። እሷም እንግዲህ የጨረዛ አትጃጃልብኝ በማለት ነበር አጠናግረው ልትሄድ የነበረው። ነገር ግን ዳኒ በፍጹም እንደማይፋታት እናም ደግሞ እንደማይለቃት ስታውቅ አሁን ላይ ለእናቷ እማዬ እኔ ሰዎች እየተከታተሉኝ ነው፣ እናም ወደ ትምህርት ቤት ሲሄድ እየፈራው ስለሆነ አሁን አሹ እንዲከተለኝ እፈልጋለሁ፣ አሹን እንዲሸኘኝ አድርጊ ስትል ነበረ እናቷን እንድትረዳት እየጠየቀቻት። እናቷን ፍቅር በአለቻት መሰረት እሺ ችግር የለውም፣ ነገር ግን ማነው እየተከታተልሽና አላስኬድ እያለሽ ያለው ስትል ጠይቃታለች። እሷም ዳኒ እንደሆነና በዚህ ጥፋቱ ደግሞ ከትምህርት ቤት እንደተባረረ አሁን ላይ ውጭ ሆኖ እንደሆነ አላስኬድ ያላት ነግራታለች ማለት ነው። ዳኒ የትምህርት ቤት ጓደኛዋ ሳይሆን እንግዲህ በምሽት አግኝቷት የነበረው ሊያግዛትና ሊረዳት ሲሞክር የነበረው ልጅ ነው ማለት ነው። አሁን ላይ አሹ ፍቅርን ትከታተላታለህ በተባለው መሰረት ትምህርት ቤት እየወሰደ እያደረሰና እየመለሰ ይገኛል። እንግዲህ አሹ ስራው እሱ ባይሆንም ነገር ግን ተጨማሪ ስራ እንዲሰራ አድርገውታል። እየተነጫነጨ ቢሆንም እምቢ ማለት ግን በፍጹም አልቻለም። ማለትም የፍቅር እናት ያዘዘችውን ነገር እምቢ ማለት ለአሹት በጣም ትልቅ ህመም ነው የሆነበት። ስለዚህ ፍቅር በጠየቀችው መሰረት እሷን የማድረስ የመሸኘት ግዴታ እየኖረበት ይገኛል ማለት ነው። ሄለንና አበበ ከተማ እየኖሩ እንደሆነ እናውቃለን። እናም እየኖሩ ያሉት የለሊ ቤት ነበረ። አሁን ደግሞ ቤት መከራየት አለብን በማለት ቤትም እየፈለጉ ይገኛሉ። እናም ለሊ ምናልባትም የሚጠቅማችሁ ከሆነ ማለትም እጅግ በጣም ሰፊና ትልቅ ቤት ነው ያለው፣ ከተመቻችሁ እዛ መግባት ትችላላችሁ ባለቻቸው መሰረት እንግዲህ ቤኪ ቤቱን ያሳይሃል ብለው አበበ ልካው ነበረ። አበበን ቤቱን ካየው በኋላ እጅግ በጣም ሰፊ ነው፣ ነገር ግን እኔ ወድጀዋለሁ በማለት ለሄለን እሷም እንድታየው ጋብዛት ነበረ። ሄለንም ቤቱን አይታ ወደዋለች። ነገር ግን እሱ ለቤተሰብ ነው የሚሆነው፣ ለእኔና ላንተ በፍጹም አይሆነንም፣ በጣም ትልቅና ሰፊ ቤት ነው ስትል ነበር ለአበበ ምላሽ የሰጠችው።
አበበም ሄለንዬ እንግዲህ ቤት እስከምናገኝ ድረስ ማለትም ጠበብ ያለ ቤት እስከምናገኝ ለጊዜው እንደ ማረፊያ ልንጠቀምበት እንችላለን፣ ስለዚህ እንከራየው በማለት ውሳኔውን አሳውቋታል። እናም የለሊ ቤት አበበና ሄለን ሊከራዩ ወስነዋል ማለት ነው። ቅምጥል አሁን ላይ በትንሽ በትልቁ ሆድ እየባሳት ትገኛለች። እናም በሆነ ባልሆነው ማልቀስ ሆኗል ስራዋ። እሱም ምንድነው ኪንጎም ከአጠገቧ የለም፣ ባቡሬም እንዲሁ የራሱ የሆኑ ብዙ ችግሮች ስላሉበት እሱንም በቅርብ ማግኘት አልቻለችም እና ይህ ነገር ደግሞ አባቷ በተደጋጋሚ ትዝ እንዲሏት አድርጓታል። እናም አባዬ ናፈቀኝ፣ እኔ ካለሱ በፍጹም መኖር አልችልም፣ እየታገልኩ ነው፣ ነገር ግን አልቻልኩም ስትል ነበረ ለባቡሬ እያንዳንዱ ነገር ያስረዳችው። ባቡሬም ጥፋቱ ስለገባው ቅምጥል ይህ ነገር እንዳይሰማሽ ማድረግ አልቻልኩም፣ በጣም ይቅርታ፣ እኔ አደራዬ ልወጣ አልቻልኩም ሲልም ይቅርታ ጠይቋት እያጽናናትና እያባበላትም ይገኛል። በሌላ በኩል ደግሞ ኪንጎ በተደጋጋሚ ቅምጥልን እያስከፋት ስለሆነ አሁን ላይ ከአባቷ አጠገቧ አለመኖር ይልቅ የኪንጎ ደግሞ እንደዚህ መሆን ነው እጅግ በጣም እያሳዘናት የሚገኘው። ኪንጎም እንግዲህ ከጥፋቴ እማራለሁ እያለ በተደጋጋሚ ቢነግራትም ነገር ግን እሱ በፍጹም ጥፋቱ ሊማር አልቻለም። እናም ለቅምጥል የምትፈልገውን ወይም ደግሞ የሚገባትን ቦታ እየሰጣት አይደለም። የዴቭ እና የቤተሰቦቿ ማለትም የብርሃን ነገር ያሳሰባት አደይ አሁን ላይ ዴቭ ጋር ደውላ ከዚህ በኋላ ይበቃሃል፣ እዚህናና እኔ ለማየ ሁሉንም ነገር እነግራታለሁ በማለት ዴቭን ወደ ከተማ እንዲመለስ አዘዋለች። ዴቭም አደይ ባለችው መሰረት እንግዲህ ወደ ከተማ ሊመለስ እንደሆነ ነግሯቸው የአደይን ቤተሰቦች ተሰናብቶ እየተመለሰ በሚገኝበት ሰዓት እንግዲህ ሩታ ባልጠበቀችው መንገድ ቢሆንም ለብርሃን ዴቭና አደይ ሊጋቡ እንደሆነ ነግራታለች። ብርሃንም እጅግ በጣም በመደንገጥ ያልጠበቀችው ነገር ስለሆነ ዴቭ ሲመጣ ማለትም ሊሰናበታ ሲመጣ በነበረበት ሰዓት ነበር እንግዲህ ዴቭ አንተና አደይ ልትጋቡ ነው ስትል እየጠየቀችው። አዎ ብርሃን በጣም ይቅርታ እስካሁን ስላልነገርኩሽ እና እኔና አደይ ልንጋባ ነው፣ እዚህም የመጣሁት የሽምግልና ጥያቄ ልጠይቅ ነው ሲልም ነግሯታል። ይህንን እየሰማችው ብርሃንም ከው ብላ ከደነገጠች በኋላ እንዴት ዴቭ እንዴት ልትግባቡ ቻላችሁ? እንዴትስ ሊሆን ቻለ? ስትል ጠይቃለች። ዴቭም አዎ ብርሃን ሆኗል፣ እኔና አደይ የፍቅር ግንኙነት ከጀመርን ረጅም ጊዜ ሆኖናል በማለት ነበረ እንግዲህ ለብርሃን እያንዳንዱ ነገር ያስረዳት። አሁን ላይ እጅግ በጣም ውጥንቅጥ ውስጥ ገብታለች። ማለትም የእህቷን ፍቅረኛ ሳታስበው የሚሆን አስበው፣ ነገር ግን የእህቷ ፍቅረኛ መሆኑን ሳታውቅ አፍቅረዋለች ማለት ነው። ይህ ነገር ደግሞ እጅግ በጣም ጥያቄ ፈጥሮባት ይገኛል። ስለ ባቡሬ ፍቅረኛ አብዝታ እየተጨነቀች ያለችው ለሊ አሁን ላይ ልንጋባ ነው ባላት መሰረት ደግሞ እያጨናነቃትና የባቡሬ ትዳር መመስረት ደግሞ ትልቅ ህመም የሆነባት ለሊ ደግሞ በተደጋጋሚ እራሷን እየሳተችና እየወደቀች ትገኛለች። ይህ መጨናነቅ ባይፈጠርባት ጥሩ ነበረ። ምክንያቱም ባትጨናነቅ ኖሮ ለሊ በተደጋጋሚ የራስን መሳት እንዲሁም ደግሞ አላስፈላጊ ነገሮች ውስጥ መግባት አይገጥማትም ነበረ። እንግዲህ ባቡሬ ሳያስብበትም ሆነ አስቦበት በተደጋጋሚ ፍቅረኛ እንዳለውና ሊያገባ እንደሆነ እየነገረም እያጨናነቃት ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።